ሙስጠፋ ዛህራ ሻይ እንድታፈላልክ አድርጌያለሁ። እሺ። ጄሪ ተዋወቂው፣ ሙስጠፋ ይባላል፣ ወንድሜ ነው። ሰላም እንደምሰነበታችሁ ውድ የእድል ቤተሰቦች። በጣም አጓጊና አስደሳችው በጣም የአሁን የሜሪ ጉድ ሊወጣ ነው። ለካስ እሷ የሙስጠፋ ፍቅረኛ ነች። ሲፈን ጉዷን አታውቅም። አቤት በጣም ነው የሚያስደነግጠው። ተንቀጠቀጠች፣ በጣም ተንቀጠቀጠች። እንደምንም ብላ ሰላም ብላ እየሮጠች ወደ ክፍሏ ገባች። ምክንያቱም ማመን አቃታት። ለካ እሷ የሙስጠፋ ፍቅረኛና የእሱን ገንዘብ ስትበላ ኑሯ ነው አሁን የመጣችው። ሙስጠፋም ሀገር ሰላም ነው ብሎ ነው እዚህ ቤት ከሲፋን ጋር ያው እንደለመደ ከእሷ ጋር ወንጀል እየሰሩ ገንዘብ ለማካበት እዚህ ቤት ሲመጣ ሌላ የራሱ ጉድ እዚህ ቤት ጠበቀው። ጄሪ አለቀሰች፣ ተንቀጠቀጠች። ምክንያቱም እሱ እንደማይለቃ ታውቃለች። በጣም ክፍሏ ገብታ ስቅስቅ ብላ አለቀሰች። በጣም ከፋት። ምክንያቱም እሱ በፊት አብሮ የነበሩ አገባሃለሁ ብላ ቃል ገብታለ ቃሏን አፍርሳ ነው ወደዚህ ቤት የመጣችው ለሀብት ብላ። ሙስጠፋ በር ላይ ቁጭ ብሎ አቶ አድናን ውጪ ከቤሊን ጋር በጣም ጥሩ ቀንና ደስ የሚል ቀን አሳልፎ ወደ ቤት እየመጣ ሳለ እሱም ሰላም ባለው አንተ ማነህ ሲለው እኔ የሲፈን ቤተሰብ ነኝ ብሎ ሰላም እና በዚህ ሰዓት ምን ሰራላል? አይ ዝም ብዬ አየር እየወሰድክ ነው ብሎ ሁሉም ተሰብስቦ ወደ ሳሎን ቤት ቁጭ ብሎ ሳለ ሁላቸውም ቁጭ ብሎ ራት እየበሉ እያለ እቺ ሜሩ በጣም ጄሪ የተንቀጠቀጠች ምንም ቢሆን ጠረጴዛ ላይ ቀርባ ከነ አቶ አድናን ጋር ከሁሉም ጋር ቁጭ ብላ ራት እየበላች ከዛ ሲፈንም አታፍረዋ ለአቶ አድናን ነገረችው። ቤተሰቤ ነው በቃ እዚህ ቤት የተወሰነ ጊዜ እኔ ጋር እንዲቀመጥ ነው። እስካሁን እዚህ ቤት እያለው አንተ ሚስት መሆን ቢያቅተኝም ግን እዚህ ቤት ምንም አልበደልክ፣ ምንም አልጎደለብኝም ብላ አውቃ ሆዱን ለመብላት ብላ አመሰግናለሁ ብላ የሙስጠፋን ነገር ነገረችው። እዚህ ቤት እንደሚቆይና የተወሰነ ጊዜ እዚህ ቤት ስራ ፈልግለትና እናቱ በመኪና አደጋ እንደሞተች አውቃ ነገረች። ይህን ጊዜ ጄሪ በጣም ደነገጠ፣ ፊቷ ተቀያየረ፣ ሁሉ ነገሯ ጭንቀት ሆነ። እንደምንም እሺ በቃ ያሳዝናል፣ አቶ አድናን ጉዱን አያውቅምና ምስኪን ነውና በቃ ችግር የለውም ብሎ ቃሉን ሰጣት። ከዛ ጄሪ ክፍላ ገብታ ልብሷን ቀያይራ አልጋ ላይ ቁጭ ብላ ነገሩን እያወጣች እያወረደች ወይኔ ጉዴ እያለች፣ ምክንያቱም ይሄ ነገር ከተነቃባት ጉዳ ነው። ሙስጠፋ በሩን ከፈት አድርጎ ገባባት። ከዛ ምን እያረክ ነው? ውጣ ብትለው ሊሰማት አልቻለም። ውጣ ብያለሁ ከዚህ ቤት ውጣ አለች፣ ጮኸችበት። እሱም ሊሰማት አልቻለም። አልወጣም ብሎ አልጋ ላይ ጣላት አንቆ። እሷን ገፈተራትና ሊደፍራት ሲሞክር ወዲያውኑ አቶ አድናን በሩን ማንኳኳት ጀመረ። ከዛ ጄሪ በጣም ደነገጠች። የት ታስገባው? አልጋ ስር ታርገው ቁምሳጥን ታስገባው? ግራ ገባት። እንደምንን ጎታ ወደ ሽንት ቤት ውስጥ አስገባችውና በሩን ቆለፈችበት። በጣም ተርበተበተች። የምትናገረው ሁሉ ጠፋት። አቶ አምናን ግራ ገብቶት እያያት ነበር። ምንድን ነው በር ሳንኳኳ አትከፍቺው? አይ ለብርድ ብዬ ምን ብዬ የምታወራው ሁሉ ግራ ገባት። አይ ለእርግዝና ምናምን እያለች ግራ ገባትና እሱም አይ በቃ ይሁን እሺ ብሎ ገብቶ ወደ ሽንት ቤት ሊሄድ ሲል ቆይ ልጅህ እኮ ይፈልግሃል፣ ልጅህ አትበኝ፣ ገና ምንም ያልታወቀ ገና ያልወለደ ልጅ አትበልኝ፣ መቼ አደገና መቼ ተወለደና ነው እሱ እኔ ይፈልገኝ ብሎ አጣጣለባት። እንደምንም እሱን ሀሳቡን አስቀይራ አልጋ ላይ ቁጭ እንዲያረገችው እሱ አልጋ ላይ ቁጭ ብሎ በሀሳብ ቤሊን እያየ በጣም እየተደመመ ነበር። የቀን ውሎውን እያሰበ ውስጡ ጥሩ ቀኑን እያሰበ ከቤሊን ጋር ያለውን የፍቅር ጊዜውን እያስታወሰ እዛው እንቅልፍ ወሰደው። እሷ ሽንት ቤት ገብታ እዛው ወይ ትወጣለህ ወይ ትተኛለህ አንተ ሰው እያለችው በጣም እየተጫወችበት እያስቸገረችው ነበር። እሱ ደግሞ እየተዝናናባት ነው። እኔ እዚህ ተኛለሁ አንቺ ምድድብ ሳርግ እያላት እሷን ጄሪን ጨጓሯን ቅጥል አረጋት። አይ በቃ እኔ አልሰማሽም፣ እዚሁ ነው የምተኝ፣ አንቺም ከኔ ጋር የምተኝ ብሎ በጣም በቃ እሱን ለመባጨርን ፈለገች። ተናደደች፣ ጸጉሯን ነጨች፣ በጣም ተናደደች። ሲፈን ደግሞ በጣም እየተጨነቀች ነበረ። ምንድን ነው የልጄ ጠፋ? ወይት ገብቶ ነው እስካሁን ድረስ የቆዩ? ይሄ እኮ እብድ ነው ይህን ነገር እየሰራ እንዳይሆን ብላ በጣም ተጨነቀች። ውስጧ በጣም ተጨነቀ። ወዲያውኑ ደግሞ የአቶ ወይዘሮ
ወይዘሮ ኑርዚና ቃል ጋር ደወለች። ያለው ነገር ምን አዲስ ነገር አለ ብላ ጠየቀችው። እሱም አዲስ ነገር አለ፣ አሁን የወይዘሮ የሜርሲ ባል እንደተገኘና ነገ ቤት መጥቶ እንደሚያወራት አናግራትና ስልኩን ዘጋ። ወደ አሁኑ አቶ አርናን በሀሳብ ውስጥ እያለ እዛው አልጋ ላይ እያንቀላፋ ነበርና ቀስ ብሎ እንደምንም እንቅልፍ ሲወስደው እዛው ልብሱንም ሳይቀይር ዝርግት ብሎ ተኛ። ይህን ጊዜ ጄሪ ቀስ ብላ መታየችውና ሙስጠፋን ከዚህ አስመለጠችው። እንደምንም ጎትታ ከዚህ ቤት አስወጣችሁ። እየሮጠ ወደ ሲፋን ጋር ሄደ። ሲፋን ደግሞ እየጠፍተ ነው። አይ ዞር ዞር ማለት ፈልጌ ነው፣ ዞር ዞር ማለት ፈልጌ ነው፣ ቤቱን ማየት አንዳንድ ነገሮች ማስታፍ ያለብኝ፣ እንደዛ ከሆነ ጥሩ ነው ብላ ብዙም አላመነችውም። በጣም ውስጧ በጣም እያንዳንድ ነገሮችን እየተጠራጠረች ነው። ገና ከመምጣቱ ምን እንደሚሰራ አይታወቅም ይሄ ሰውዬና በጣም ተጠራጠረችው። ሜርሲ ቤት አላደረችም ነበርና ጠዋት ስትመጣ ጄሪ በቃ ልታናገራትን ፈቃደኛ አይደለችም። ዝም ብላ ብቻ እንዴት ነሽ ምናምን ብላ ዝም ብላ አለፈቻት። ከዛ ምንድነው ጓደኛዬ? አይ ካሁን በኋላ የኔ ጓደኛ አይደለሽም እንዳታወሪኝ አላት። ቃል ደግሞ ጠዋት እንደተነጋገረው ወይዘሮ ሞሪናን ፈልጎ በጠዋት መጣ። ከዛ አቶ አምናንና ቤሊን ከቤት እየወጡ ሁለቱም ተገናኙ። ሲገናኙ ሰላም ተባባሉ። ማታ በጣም በሀሳቤ አንቺን እያየሁሽ እንቅልፌ መጣ፣ እኔም እንዳንተ ነበር እያወሩ ቃል ከታች መጣና ሰላም አላችሁ። በቃ እዚህ ጋር ጠብቀኝ ብሎ ቃል ወደ ክፍሉ ሲገባ ቃል ቆሞ እንዳለ አቶ አና ወደ ክፍሉ ሲገባ እሱ ደግሞ እንዴት ነሽ ቤሊ? ሰላም ነኝ ካላት እዚህ ቤት እንደዚህ ይሄን የመሰለ ውበት ይዘሽ እዚህ ቤት መቀመጥ አይከብድም? ውስጥ ዋና እኮ የውጭ ሳይሆን የውስጥ በት ነው። የውስጥ በትሽ ሞ ቆንጆን ብሎ አደነቃት። በጣም ደስ አላት። እሷም ማድናቆቱን ስትሰማ ሄዳ ወደ ታች ስትወርድ ወደ አሁኑ ወይዘሮ እናት ዘህራን አገኘቻት። እናት ዘህራን ስለ ቃል መጠየቅ ጀመረች። እናት ዘህራ ቃል ማን ነው ስትል ቃል በጣም ጥሩ ልጅና እዚህ ቤት ለአቶ አብናን በጣም ጥሩ ልጅና ብዙ ነገሮችን የሚሰራለትና በጣም መልካም ልጅ ነው ብላ ነገረች። አይ ለምን ጠየቅሽኝ ልጄ? አይ ዝም ብዬ ለማወቅ ፈልጌ ነው አለች። ከዛ ወደ አሁኑ ሙስጠፋ ሄዶ ከጄሪ ጋር በረንዳ ላይ ተገናኙ። ቀጥ ብለሽ አሁን ምንሽን ታረጊያለሽ? እኔ አሁን ብር ያስፈልገኛል። እኔ እኮ ብር የለኝም አለሽ፣ አይመለከተኝም። 500,000 ብር ካልሰጠሽኝ እኔ ጉድ አረግሻለሁ አላት። እኔ የለኝም እኮ አልሰማሽም፣ እኔ ብዙ ብር ያስፈልገኛል። ስለዚህ ቀጥ ብለሽ ነገ 500,000 ብር ካንቺ እጠብቃለሁ አላት። በጣም ፈራች፣ ተንቀጠቀጠች፣ ምንም ማድረግ አልቻለችም። ከዛ ወይዘሮ ሜርሲም የተነጫነጨች መጣች። ከእሷ ጋርም ሊግባቡም አልቻሉም። ከዛ ማን ጠይቃለች፣ ግራ ገባት። ከዛ ሳሎን ቤት ቁጭ ብላ ይናለ ቃልን ጠየቀችው። ቃል እስቲ ብር ፈልጌ ነበረ፣ አቶ አናን ጠይቀው ፈልጌ ነበረ። ለምንሽ ነው ያለ። አይ በቃ ለአንዳንድ ነገር ፈልጌ ነበር። እንዴ ችግር የለውም፣ እሱ ደግሞ ይህን ነገር በአቋራጭ ልጠቀም ብሎ ቤሊል ሸጣት እንዳይሆን ብቻ በጣም ያሰጋልና ቤሊልን አስማሚልኝና እኔ ቤሊልን ፈልጋታለሁ አላት። እሷም ደግሞ እሺ በቃ እንደምንም አድርጌ ምክንያቱም ጸፋ ያላት እስከዚህ ሳም ብሩን ካልሰጠሽኝ ህይወትሽን አበላሻለሁ ስላለ ፈርታ እሺ ብላ ተቀበለችው። በቃ ነገማ አንድ ቀን ከእሷ ጋር እንዳድር አመቻችልኝ አላት። ይሄ ነገር ይሳካ አይሳካ የምናይ ይሆናል። ቤሊን ፈጣሪ ጠብቃት። በጣም አውሬና መሰሪ ናቸው እዛ ቤት የተሰበሰቡት ከአቶ አናንና ከወይዘሮ ዛህራና ከጥቂት ሰዎች በስተቀር አብዛኞቹ በጣም መሰሪ ናቸው። ሁሉም ሰዎች በጣም ለገንዘብና ለራሳቸው ነውና ወይዘሮ ሜርሲም ለእናት